ሰላም ቤተሰብ እንዴት ናችሁ? ቡርኬ ባይዘወይ ማለት ነው። ቡርኬ ላይ የምትፈርዱ ብዙ ሰዎች አላችሁ። ሃይሚ ተይው በቃ ብሩክ አውቆ ይሄን እየቀለደብሽ ያለው እየተጫወተብሽ ነው ያለው እኮ ምናምን የምትሉ ሰዎች አላችሁና ለእናንተ አንድ መልስ ልሰጣችሁ ፈልጋለሁ ማለት ነው። ቡርኬ ሲጀመር ሰላም አይደለም። ቡርኬ ፈዟል፣ ቡርኬ ደንዝዟል እንጂ ማንንም እሴት ከሚስቴ ጋር አኖራታለሁ ብሎ የሚንጠባረርበት ምንም አይነት ኬዝ የለም። ምንም አይነት ምክንያት የለም። ገባችሁ አይደለ? ስለዚህ ቡርኬ ሰላም እንዳልሆነ በደንብ አድርጋችሁ 100% ማወቅ አለባችሁ። በደንብ 100% ማለት ነው። ቡርኬ ሰላም አይደለም። ብሩክ በአሁኑ ሰዓት ደህና አይደለም። ብሩክ የሆነ ነገር ተደርጎበታል። 100% ነው የምነግራችሁ። በሰላም ምንም ነገር ሳይሆን ምናምን እንደዚህ አይነት ነገር አያደርግም። ከመቼ ጀምሮ እንዴ ብሎ ነው እንደዚህ የሚያደርግ ቡርኬ? ጭራሽ እኮ አንዴ ልጅ አንዴ እንትን ሃይሚ ደግሞ መጀመሪያ ማለት ነው ተቀብለሽዋል። አይ ስስቅ እኮ አንተን ነው የምትመስል እንደዚህ እንትን ለዩ ፊት ሰጣችኋት፣ ተንከባከባችኋት፣ አሽቀበጣችሁላት። ምን ታድርግ? አሁን ዛሬ ልትመጣ ነው፣ ወደ አዲስ አበባ ልትመጣ ነው። ምን ልትሆኑ ነው? ይሄ ቪዲዮ ባይዘው ሰሞኑን ሲፖስቱት የነበረ ቪዲዮ የቆየ ቪዲዮ ነው። ወደ ቡታጀራ ተመልሰው ሂደዋል ብዬ ነበር፣ ግን አልሄዱም። የቆየ ቪዲዮ ነው ፖስት እየተደረገ የነበረ። እዚህ አዲስ አበባ ነው ያሉት። ትናንት የተቀረጸው ቪዲዮ እዚህ አዲስ አበባ ሆኖ ነው ማለት ነውና እዩ ልትመጣ ነው አሁን ወደ አዲስ አበባ ማለት ነው። ገባችሁ? ቡርኬ ከፈለክ ከየትኛውም ቤት ይሁን ወይም ቤትህ ታስቀምጠኛለህ፣ ያለዛ ደግሞ ተከራይተን እኔ እናንተ ልጃችን እናሳድጋለን። ከፈለገች ሃይሚ አብራን መሆን ትችላለች ሲባል ምናምን። አረ ብሩክ ታው እንጂ ብሩኬ ንቃ፣ እግዚአብሔርን ንቃ። ምንድነው የሆንከው? መንቃት አለብህ። እግዚአብሔርን መንቃት ነው ያለብህ። እንደዚህ ደንዝዘህ እንደዚህ ፈዘህ የሆነ ነገር መሆን ምናምን የለብህም። እና አግባብ አለው ብዬ አላስብም፣ እንደኔ ማለት ነው። ከምሬንም ነገር ቡርኬ ዋጋ ያስከፍልሃል። ይሄ ነገር ከባድ የሆነ ዋጋ ያስከፍልሃል። ዝም ብሎ የሚታለፍ ነገር ምናምን ነገር አይደለም። ይሄ የህይወት ጉዳይ ነው። ህይወት እናንተን ደግሞ አንድ አይደለም። ገባህ? ዝም ብለህ በማታምነው ነገር እንደዚህ ሆናለሁ፣ በዚህ ገብቼ በዚህ ወጥቼ እንደዚህ ሆናለሁ ምናምን የሚባል ነገር የለም። ማስተካከል ያለብህን ነገር አስተካክል እና ቤተሰቦቼ በኋላ ለማንኛውም እመጣለሁ። ግን ቡርኬ ማንንም መስማት የለብህም። ከሃይሚ ውጭ ማንንም መስማት የለብህም። ሲጀመር ለምንድን ነው ሙሽዬ ዝም የምትለው? ሃይሚ ሙሽዬን እና ሀቡን እና መለኛውን ይዘሽ ለምንድን ነው እንዲቆጡት ማታደርጊ? የትኛው ቤተሰብ መጥቶ ነው ቡርኬን የተቆጣው? የትኛው ቤተሰብ ነው? የእዩ ቤተሰብ መጥቶ ቡርኬ እንደዚህ ታደርጋታለህ፣ ታገባታለህ፣ ልጅን ትይዛታለህ፣ ትንከባከባታለህ ምናምን ብሎ ያስገደደው ቤተሰብ ማን ነው? ቡርኬ እኮ በራሱ ፍላጎት ነው። ስለዚህ እዩ የሆነ ነገር አጋበታለች። በሰላም አይደለም እንደዚህ የሚሆነው። ስለዚህ ለቡርኬ ጤና መጣር ነው ያለባችሁ። ለማንኛውም ሰብስክራይብ አድርጉ ቤተሰብ። በኋላ በደንብ አድርገን እንመጣበታለን። አሁን ሰብስክራይብ አድርጉ። ትናንት ደግሞ አልመጣውም፣ ገብርኤል ነበር፣ ዙለት ነበርኩ ምናምን ነው። ባይ ለማንኛውም